በባህር ናቶራ አትበሉኝ። እኔ ባህሩ ሲደርቅ በሞተር ነው የምመጣው ብዬ በሰራሁት ቪዲዮ እንግዲህ የሰራሁት ቪዲዮ ልክ የመለቀኩት በሁለተኛው ወር ዛሬ ባህሩ ደረቀ እና እንግዲህ ሁላችሁም እንግዲህ አህያ ያለህ በአህያ ቃሪያን ግዝት ታርገህ ለፍጥነት ታቂዶ ልክ እያረክ ለማርሽ ይጠቅማቸዋል። ቃሪያ ሞተር ያላችሁ ደግሞ በሞተራችሁ ከዛሬ ከነገ ጀምራችሁ ሁላችሁም ወደ ሳውዲ አረቢያ መሄድ ትችላላችሁ። እና እኔ አሁን ምን ልሁን? እስኪ ቆይ ምን ልሁን? ምን መሆን አለብኝ? ተመልከቱ። ይሄን ባህር መቼም ታውቁታላችሁ። በኢትዮጵያ በሶማሊያና በየመን መካከል ያለ ታላቅ ባህር ይሄው ዛሬ ለዓለም እጁን ሰጥቷል። ተሸነፈ። ባዶ መሬት ላይ መርከቦች ሁሉ ቆሙ። ስንቱን የምስኪን ልጅ በውስጡ በያዘው አሳ ነባሪ አስበልቶት የቀረው ባህር ዛሬ የሰው ልጅ በእግሩ ተረማመደበት። ጊዜ ያነሳል፣ ጊዜ ይጥላል። በዚህ ባህር ለመሻገር ስንቶች ነፍሳቸውን ገብረው ቀርተዋል። እናም የሰው ልጅ ወይ ጊዜን ጠብቅ። የነገሰ ይሻራል፣ የተሾመ ይወድቃል ይሻራል። የነገሰም ንግስና ጊዜው ያበቃል። እናም በላዩ ላይ ሲንሳፈፉ የነበሩ መርከቦች ከስር መሬት ነክተው እንደምታዩት ቆመዋል። የሚያሳዝነው ስንት የድሃ ልጅ በዚህ ባህር እንደቀረ ዓለም ይወቀው። ዛሬ አሳዎች ከመረብ ቀርቶ በእጅ እየተያዙ ነው። ማደሪያቸው የነበረ መኖሪያቸው የነበረ ባህር ጥሏቸው ሸሽቷል። እነሱ ግን እንዲሁ ወድቀዋል። የሰው ልጅ እንዲህ ነበር እዚህ ባህር ላይ ወድቆ የቀረው። ዛሬ በተራቸው አሳዎች በተራቸው ወድቀው ቀሩ። ዓለምን የሚያስጨንቀው መንፈስ ራሱ መግቢያ አጥቷል። ተመልከቱ። ይሄ የዓለም እርኩስ መንፈስ ነው። እንግዲህ በባህር በወንዝ በጅረት መልክ ነው እንዲህ መግቢያ ያጣው። ይህ የዓለም እርኩስ መንፈስ ነው እና እምላችኋለሁ ያን የምታውቁት ታላቁ ባህር ሲሸሽ እንዲህ ነበር የሄደው፣ እንዲህ ነበር የራቀው፣ እንዲህ ነበር ብን ብሎ የጠፋው። መርከቦች መሬት ላይ ከማረፋቸው በፊት መሬት ላይ ከመውደቃቸው በፊት ባህሩ እንዲህ ነበር የሸሸው። ተመልከቱ። ይሄ በባህሩ የነበረው መንፈስ ሲሸሽ ባህሩ አብሮ ሲሄድ ነው። ያሳየኋችሁ ዘንዶ የሚመስለው እንዲህ ነው የሄደው። ተመልከቱ። ይሄ ዘንዶ የሚመስለው ከባህሩ የነበረ መንፈስ ብዙ የድሃ ልጆች